እናትና ልጅ እንዲያርገን ሰርተንላቸዋል። በራሴ ከለር ታችኛዋን እሷ የሆነ ላይ ተሰጠችኝ። ተመሳሳይ ልብስ ነው ከመጀመሪያ ካየነው ልብስ ጋር። ይህ በመስቀል ሲሆን ነው። በተለያየ ከለሮች አማራጭ እንዳሉ ለማሳየት ነው። ቀጣዩ ልብስ ደግሞ አዲስ ልብስ ነች። እኛ በሽመና በትዕዛዝ እያሰራናት ያለች ልብስ ነች። ለዚህ ሚዲያ ስቀርብ አዲስ እንደመሆኔ ላሳያት ለየት ብለህ ለመቅረብ ነገሮች ለማቅረብ ነው። የሚገርመው ነገር ገናን አስመልክታ ቀጠን ያለ የሚወዱ ሰዎች አሉ። የሚያምራላ አሁን ቅልብጭ ያለች ቀጠን ያለች ቀይ ልብስ ናት። ወርደ ሰላም ጤና ይስጥልኝ፣ እንደምሰነበታችሁ ውድ የአድራሽ ሚዲያ ቤተሰቦች፣ በዛሬው ቪዲዮአችን በግሩም ዲዛይን ተገኝተን የተለያዩ የሀበሻ ቀሚሶችን ዋጋቸውን እና አይነታቸውን የምናስቃኛችሁ ይሆናል። ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ጤና ይስጥልን፣ እንዴት ነሽ? ዛሬ የት ነው የምንገኘው እና በዛሬው ቪዲዮ ደግሞ ምን እንዳያስክ በጥቂቱ ለተመልካቾች ታደርስኛለህ? እሺ፣ አመሰግናለሁ። እንኳን ደህና መጣሽ ረዴት። ይህ ግሩም ዲዛይን ይባላል። አዲስ አበባና አካባቢ ለምትገኙ አድራሻችን ጎላጎል ጎን ኖህ ሪል ስቴት ሁለተኛ ፎቅ ሱቅ ቁጥር 2 እንገናኛለን። ማንኛውም የባህል ልብሶች ከእስከሚባል ድረስ ሁሉንም በአንድ ጣራ ስር እንይዛለን ብለን ወደ ተመልካቾች ቀርበናል። በዛሬው የምናሳያቸው ለሳምፕል የተሰሩ የፈርጥ ልብሶችንና ብት ልብሶችን እናሳያለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ፕሮግራሞች እስከ ፍጻሜው ድረስ ተከታተሉን። እናመሰግናለን። እሺ፣ እኔም አመሰግናለሁ። እንሂድና ያሉትን ልብሶች እንይ። እሺ ረዴት፣ ዛሬ እንግዲህ የተዘጋጀሁበት ልብሶች ላሳይሽ። ከዚህ ስጀምር ይህ ልብስ እንግዲህ ከቤተ እስራኤሎች በዚህ በፊት ባሳየሁት ቪዲዮ ወደውት ይደገም ተብሎ የተሰራ ልብስ ነው። እነሱ ብዙ ጊዜ ቁመት አጭር ነው የሚፈልጉት። ይህ ኮከብ ነው፣ እንደ ፍላወር ያለ ነገር ነው። ከለር አገባቡ ስናየው ከታች ወርቀ ዘብ የሚባል አለው። 100 ቁጥርና ሻይን የሚያደርግ ከለር ገብቶለታል። ይሄው ወርቀ ዘብ ነው። ወርቀ ዘብ ማለት ጎልድ ወርቀ ዘብ። ከዛ ፌሮዚቲ 74 ቁጥር እንለዋለን። ይሄ ደግሞ ነጭ ነው። ፌሮዚቲ የተደጋገመ ወደ ላይ ይሄዳል። ይህ ብዙ ጊዜ የሚታወቀው በመስቀል ከዛ ቀጥሎ እናሳየዋለን። እንዲሁ ነው ተሰርቶ ጥንቅቅ ብሎ በምትፈልጉት ከወገብ በላይ ደንበኞች በሚፈልጉት ዲዛይን እና ስታይል ይሰራል። ይህ ልብስ ጥንቅቅ ብሎ ተሰርቶለት ዋጋው 25 ሺህ ብር ነው። 25 ሺህ ብር። በጣም አሪፍ ቀለል ያለች አጠር ያለች ቀሚስ ናት። እቺ ቆንጆ። እቺ ቀጣዩ ልብስ ይሄ አመጣጡ ብዙ ታሪክ ያለው ልብስ ነው። እንዴት መሰለች? ከዚህ በፊት ለሙሽራ በትልቁ እስከዚህ ተሰርቶ ጥበብ ሰፊ በሆነ ይሄ ሙሉ ጥልፍ ነበረ። ከፕሮግራም በኋላ ደግሞ ምን አደረጉት? ቀለል ለማንኛውም ፕሮግራም እንዲለብሰው ብላ ይሄ ተገንጥሎ ተሰራ ማለት ነው። ስለዚህ ተመልካቾቻችንም ደንበኞቻችንም እንዲህ ከፕሮግራም በኋላ ቀለል ለማንኛውም ፕሮግራም እንዲለብሱት መደረግ ይችላል ማለት ነው። ለተለመደው ጊዜ መልበስ እንዲችሉ መስተካከል ይችላል። በጣም አሪፍ ታምራለች። በጣም እቺ ቆንጆ የፈርጥ ልብስ ነች። ካባ ነበረው። በጣም ይሄ ሙሉ ጥልፍ ነው የነበረ። ፈርጥ አለው። አሁን ለሳምፕል የኔ ያመጣሁት ፈርጦቹ እንደዚህ ይተከላሉ። ከኋላ ያለው ፈርጦች ናቸው። ይሄ ሌላ አርብ ተገብቶለት ነው አዲስ። እነዚህ ፈርጦች እንደዚህ ገብተውለት ጥንቅቅ ብሎ ተጠናቆ ሙሉ የሙሽራ ሲሆን 45 ሺህ ብር ነው ዋጋው። ቀለል ሲል ደግሞ እንደዚህ 35 ሺህ ብር ይሆናል። 35 ሺህ ብር። በጣም አሪፍ ታምራለች። ቆንጆ። ወደ ቀጣዩ ልብስ ደግሞ ተመሳሳይ ልብስ ነው ከመጀመሪያ ካየነው ልብስ ጋር። ይህ በመስቀል ሲሆን ነው። በተለያየ ከለሮች አማራጭ እንዳሉ ለማሳየት ነው። ይሄው በመስቀል እንደዚህ ይሰራል። በፈርጦቹ አልፎ ፈርጥ ይበዛበት ከተባለ እንደዚህ መሆን ይችላል። ከወገብ በላይ ሲሆን ደግሞ ከወገብ በላይ በተለመደው በሸፒ እጅ አጭር፣ እዚህ ላይ አምባር ነው። ይህ በሰው ልክ ስለሆነ አምባር ትባላለች። አንገቷ ደግሞ 4 ማዕዘን ነው። የተለመደ ኖርማል አሰራር ነው። ሸፒ ይባላል። እንደዚህ ከኋላ ላስቲክ ጥቅጥቅ አለው። ይህ ልብስም እንዲህ ተጠንቅቆ ብሎ ተሰርቶለት ዋጋው 25 ሺህ ብር ነው። ይህን ከዚህ በፊት አሳይቸው። ይህን ከለር አየችና አንድ ደንበኛ ምን አለችኝ፣ ሰኒ ትባላለች። ይህን ፒንክና ይህን ቢጫ አልወደደችው። ይህን ቢጫ በራሷ ምርጫ ምን አደረገችው፣ ጎልድ ላይት ከለር ይሁንልኝ አለች። ይሄኛውን ፒንኩን ደግሞ አንተ በምትፈልገው ይሄዳል በምትለው ቀይረው አለች። ይህን ቀይሬ ደግሞ ቀጣይ ሰርቼዋለሁ፣ ላሳያችሁ። እስከ ልጇ ድረስ ነው። እና ወደዚህ ረዲዮ ቀስ ነው። ያ ልብስ ወደዚህ ከለር ተቀየረ ማለት ነው። ጎልድ ላይት ያለችው እሷ ይሄን ነው። ይሄ ጎልድ ላይት ሆነ። ፒንኩ ደግሞ ቢጫው ማለት ቢጫው ጎልድ ላይት ስላለች ጎልድ ላይት ሆነላት። እዚህ ላይ ደግሞ ያነ ፒንክ ደመቅ ያለ ነው የነበረው። እሱን ደግሞ እኔ በዚህ ያደረኩት እና ከለር ውደቱ ቆንጆ በጣም ያምራል። እንዲህ መስቀሉ ይሄው እሷ በፈለገችው ስታይል ተሰርቶላታል።
ከወገብ በላይ ደግሞ ያን የቅርብኝና ፎቶ ላከች። የተለመደ ዝርግፍ ሆኖ እንደዚህ ሁንልኝ አለች። ከወገብ በላይ ደግሞ እንደዚህ መሆን ይችላል። ደንበኞች በሚፈልጉት ሀሳብ አስተያየት ሰጡና እኛ ደግሞ አስተካክል እንዲሰርተን ጥንቅቅ አድርገን እንሰጣለን። ይህም ዋጋው 25 ሺህ ብር ነው። እሷ እስከ ልጇ ነው ያሰራች። የህፃን ልጅ ደግሞ የ4 ዓመት ልጅ ደግሞ ተሰርቶላታል። የ4 ዓመቷ ልጅ ደግሞ እንደ እናቷ ልጆች ብዙ ጊዜ አጓጉል ሲሆን እጅ ያምራል። ለምን ታዳጊ ስለሆኑ እንደዚህ ይሆናል ማለት ነው። እናትና ልጅ እንዲያርገን ሰርተንላቸዋል። በራሴ ከለር ታችኛዋን እሷ የሆነ ላይ ተሰጠች። እንዲሁ ነው ጥንቅቅ ብሏል። የህፃኗ 8 ሺህ ብር ነው። የእናትየው 25 ሺህ ብር። ስለዚህ በታማኝነት ሰርተን በኃላፊነት ካሉበት ድረስ እንልካለን። እዘዙን። ቀጣይ ወደ ብትን እንሂድ። ቀጣይ መጪው ገና ስለሆነ ቀይ ልብሶችን በብዛት አዘጋጅቻለሁ። ተመልካቾቻችን፣ ደንበኞቻችን፣ ቤተሰቦቻችን ይህ ልብስ እንግዲህ ቀይ ለገና ይሆናል ብለን አስበን ያዘጋጀነው ልብስ ነው። ሞቅ ያለ ከለር ነው። መደቡ ወርቀ ዘብ ጎልድ ወርቀ ዘብ ሆኖ ከላዩ በቀይ የተሄደበት ነው። በጣም ያምራል። ዳይመንዱ ነው። በቃ እንደዚህ ነው ተሰርተዋል። በጣም ያምራሉ። ሳይዛቸውም ሻይንም ታደርጋለች። ቀይነቱ ለገና አስመልክቶ በጣም ቆንጆ እጅግ በጣም ይተውና ነጠላውን ወደ ነጠላው ስንሄድ ነጠላውን ከዛ ሳምፕል የተወሰደ ጠበብ ላይ የተሰራች ለማጣፋት የማያንስ ከ2 ሜትር በላይ የሆነ ልብስ ነው። መነኑ እንደምንለው ሁሌ 2 አይና መነን ቆንጆ ነው የተሰራ በሸማኔ። እቺ ልብስ ጥንቅቅ ብላ ተሰርታለት ዋጋው 16 ሺህ ብር። እዘዟት። በፈለጉት ስታይልና ዲዛይን ይሰራል። አሁንም ቀጣዩ መካከለኛ ጥለት ያለው ቀይ ልብስ ነው እናሳያቸው። ይህ ቀይ ልብስ ደግሞ ዋናው መደብ ቀይ ሆኖ ከላይ በነጭ በሎሚ ከለር ይህ ሎሚ ነው። በሎሚ ከለር ዶት ተደርጎለት ከላይና ከታች ማፈኛ የተደረጉ መሀል ላይ መስቀሎች ከላይ መሀል ላይ ደግሞ በነጭ በጣም ጎላ ያለ ነጭ ተሰርቶለት በሎሚ ከለር ታስሮ ከመሃል በነጭና በሎሚ መስቀሎች ተደርገው ይህ ልብስ ፈርጥ ብናደርግበት እጅግ ያምራል። ከዚህ ላይ ፈርጦች ጣል ብናደርግበት ያምራል። ከወደዳችሁት እዘዙት። ነጠላም አለው ወርደ ሰፊ 2 አይና መነን ነው። ወደ ነጠላው ስንል ከዛ ሳምፕል የተወሰደ ሰፊ ከነጠላም ሰፊ ነው የሚባል። ጊዜ ካላችሁ ደግሞ ይህ ሰፋብን ካላችሁ በነጠላው መጠን መሸመን ይችላል። መቀነስ ይችላል። ጊዜ ነው በቃ ዋናው ጊዜ። ለሽመና ስራ ጊዜ ነው የሚያስፈልገው። ይህም ነጠላው ለማጣፋት የማያንስ ከ2 ሜትር በላይ ይሆናል። 2 ከ20 ይህ ልብስም ጠንቀቅ ብሎ ሰርቶ ከወገብ በላይ በሚፈልጉት ስታይል በሸፒ በዝርግፍ በተለያዩ በጃፖኒ ከሚዲያ ላይ በሚያገኙት የስታይል በፎቶግራፍ ልብሶች ሰርተን ጥንቅቅ አድርገን ሰርተን ዋጋው 18 ሺህ ብር። አሪፍ ነው። ቀጣዩ ደግሞ ተለቅ ያለ ልብስ ነው። ይህ ልብስ ደግሞ እጅግ በጣም የሚያምር ገናን አስመልክቶ ሰፊ ጥበብ ነው። እንደ ስፋቱ ግን ዋጋው ተመጣጣኝ ነው። አርቡ ወርዱ ሰፊ ነው። 2 አይና መነን ነው። መነኑ ይሄ ምቱ ቆንጆ የሚባል ሽመናውን በጣም ጥንቅቅ ያለ ልቅም ያለ ዋናው መደብ ዌጅ ነገር ሆኖ ከላዩ ላይ ግን ይሄ በርገንድ የሚባል ቀይ ሄዶበት ከዛው ጋራ በቃ ተሰባጥረው ቆንጆ ነው የሚባል ነው። ይህም ለእንትኖች ይመቻሉ። ለፈርጥ ለማድረግ ይመቻል። ያምራል። ጎላ ይላለኝ። ነጠላውን ስናይ ደግሞ ነጠላው ከዛ ሳምፕል የተወሰደ ቆንጆ የምትባል ነጠላ ተሰርቶለታል። ሽመና በቃ ምንም አያወጣለትም። ቆንጆ የሚባል ልብስ ነው። ይህ ልብስም ጥንቅቅ ብሎ ተሰርቶለት ዋጋው 26 ሺህ ብር። 26 ሺህ ብር በጣም ያምራል። እዘዙት። ከወገብ በላይ እንደምላችሁ ሁሌም በምትፈልጉት ስታይል ይሰራል። ቀጣዩ ቀጣዩም ያው ቀይ ነው። ዛሬ በቀይ ነው የተዘጋጀው። ገና መጪው ገና ነው። ለገና ደግሞ ካሁኑ ኦርደር ተደርጎ ተሰርቶ እስኪጓጓዝ አብዛኛው ደንበኞቻችን ውጭ ስለሚገኙ ጊዜ ለመቆጠብ ይህም ዋናው መደብ ቀይ ሆኖ ከላይ ሎሚ ከለርና ወርቀ ዘብ የሚባል ነጭና ቢጫ ወርቀ ተቀላቅሎበት በመስመር ሄደውበታል። ይህና ይሄ ማፈኛቸው ነው። ዋናው መደቡ በመስቀልያ ዳይመንዱና መስቀል አለቻት። ይህ ልብስም ቆንጆ ነው። አርበ ሰፊ ነው። መነኑ 2 አይና መነን ነው። ወደ ነጠላው ስለ ነጠላው ከዛ ሳምፕል የተወሰደ ቻት
ቅልብጭ ያለች ቆንጆ ከላይና ታች ማፍጣ ቆንጆ ታምራለች። ነጠላውን ለማጣፋት አያንስም። ሁሌም እንደምንለው የአርብ ልብስ ደግሞ ይህ እንደዚህ አይነት ልብሶች ስንሰራ ደግሞ ምን እናደርጋለን? ፊኒሽንጋችን ይሄ ጫማ እንዳይስበው ይሸፈናል። መነን እንደርባለን። ሳተን ፈለጋችሁ ደግሞ ስትሬች ገበር መሆን ይችላል። ስትሬች ማለት ለሽፎን የምንጠቀመው ነው። እሱን ደግሞ መሆን ይችላል። መነን ጥንካሬና ውበት እንዲኖረው ያደርጋል። ይህ ልብስ ይቅርታና እንትን አለው ደረጃ ከላይ ያለው ከላይ ይሄ ደግሞ ያምራል። የተለየው በሰጡታል። ደረጃ ማይባልም ከደረጃ ወጣ ያለ ነገር ነው። አልፎ አልፎ ቁጭ ያለበት ስለሆነ እጅግ ያምራል። ይህ ልብስ ጥንቅቅ ብሎ ተሰርቶለት ዋጋው 16 ሺህ ብር። 16 ሺህ። አንዳንዴ ደግሞ ከቀይ ወጣ እያልን የቀላቀልን እንስራው። ይህ ልብስ ደግሞ 31 ቁጥር ይባላል። ዋናው መደቡ 31 ማለት ወደ ቤጅ ጠቆር ያለ ቤጅ ነገር ነው። ዋናው መደብ ከነጭና ቢጫ ወርቀ ዘብ ጣል ጣል ተደርጎበታል። ከላይ በቢጫ ወርቀ ዘብ ዶት ዶት አለው። እቺ ልብስ ቆንጆ በጣም የምታምር ነው። ከለር መቀየር ይቻላል። አሁን ይሄ በቀይ ቢሆን ብትሉ በቀይ መሰራት ይችላል። በምትወዱት ከለር ጊዜ ብቻ ነው። ሽመና ስራ ጊዜ ነው የሚፈልግ። እቺ ዋጋ ጥንቅቅ ብላ ሰርታላት ነጠላ ከዛው ሳምፕል የተወሰደ ነው። በቃ ሁለት አይና መነኑ በቃ ይሄ ምንም ማውጣለት ቅልብጭ ያለች አዲስ ልብስ ነው። ይሄ ቆንጆ ናት። እቺ ልብስ ጥንቅቅ ብላ ሰርታላት ዋጋው 18 ሺህ ብር። 18 ሺህ ብር። በነገራችን ላይ ጥለቱ ትልቅ ሆነ ትንሽ ሆነ ዋጋው እንትን አለ። ዋጋ ልዩነት አይኖረውም። ዋናው የድካሙ የሸማኔው ድካም እጅግ በጣም እጅ የሚይዞች አሉ። ጠባብ ሆነው ውዱ ልብሶች አሉ። ሰፊ ሆኖ ደግሞ ቀነስ የሚሉ አሉ። እንደ ስራው ይለያያል ማለት ነው። ሸማኔው የጠበቀው የተጠቀመው ግብአትና የወሰደበት ጊዜ ነው የሸመናው ልብስ የሚቀንሰው የሚጨምረው። ዋጋው ላይ ልዩነት ያመጣል ማለት ነው። እቺ ደግሞ ቀይ ገና በቃ ቅልብጭ አለች። በቤተሰብ በግሩፕ ቢታዘዝ በጣም ያምራልኝ ያደምቃቸዋል ማለት ነው። ዋናው መደብ ቀይ ሆኖ ከላይ እንደ ዳይመንድ ነገር አላት። ይሄ ደግሞ መስቀል ስለሌለው ለማንኛውም ለቤተ እስራኤላን ለሙስሊም መሆን ይችላል ማለት ነው። ይህ ሁሉንም ያማከለች ልብስ ናት። ሁለት አይና መነን አሁን ሽመና ላይ ሁሉም ልብስ በሚባል ደረጃ ሁለት አይና መነን ነው አብዛኛው ልብስ ተለምዷል። በቃ አንድ አይና ድሮ ልብሶች ካልሆኑ የለም። ነጠላውም ከዛው እኩል በኩል በሚባል ደረጃ ነጠላውም እንደዚህ ተሰርቷል። ነጠላው ለማጣፋት የማያንስ ከ2 ሜትር በላይ የሆነ ለሳምፕል ለማሳየት ብዬ ነው። ይሄው ከ2 ሜትር በላይ ነው። ሁለት ከ20 ነው። ይህ ለማጣፋት አያንስም የምንለው ሁሌም ለዛ ነው። ስታዙ መርጠን ተጨንቀን ተጠበን ገዝተን አሰርተን ነው የምንልክላችሁ። ከወገብ በላይ በምትፈልጉት ስታይል ይሰራል። ይህ ጥንቅቅ ብሎ ተሰርቶለት ዋጋው 16 ሺህ ብር። 16 ሺህ ብር። ቀጣዩ ልብስ ደግሞ አዲስ ልብስ ነች። እኛ በሽመና በትዕዛዝ እያሰራናት ያለች ልብስ ነች። ብዙ አልተለመደችም አዲስ እንደመሆኗ። የሚገርመው ደግሞ ገና ሽመናው አላለቀም። ነጠላዋ ሸማኔ ላይ ነው ያለ። ግን ላሳይ ብዬ ለሳምፕል ያመጣሁት በጣም ለየት ያለች ልብስ ናት። እጅግ በጣም ተወዳጅ። እንደመጣች ወዲያው ነው ሰው የሚወስዳት። እንደመጣች አየር ላይ ነው የምትሄደው። ግን ለዚህ ሚዲያ ስቀርብ አዲስ እንደመሆኔ ላሳያት ለየት ብለህ ለማቅረብ ነገሮች ለማቅረብ ነው። የሚገርመው ነገር ያልተለመደ ልብስ በቀጭን ጥበብ ቢበዛ 5 አርብ ነው። ይሄ ግን 6 አርብ ነው። 6 አርብ ነው። እንየው አርቡ 6 መሆኑ 1 2 3 4 5 6 ነጠላው አልመጣም። ይህ 6 አርብ በ6 አርብ ነው የሚሰራ። ሽመናው ልቅም ያለ ነው። ሁለት አይና መነን ነው። በትዕዛዝ ነው የሚሰራ። የልብስ ወርደ ሰፊ ነው። ወርዱ ሰፊ ማለት ወደዚህ ወደ ጎን ያለው ነው። አርብ ሰፊው ነው። 6 አርቡ ነው። በጣም የሚገርም ነው። ይህ በግሩፕ ብታዙተኝ ጊዜ ይፈልጋል። ሽመናው በጣም ተለቅማ ስለምትሰራ ጊዜ ይወስዳል። ዋናው መደቡ ወይን ጠጅ ነገር አለው። ይሄ ራሱ ከለር ለመግለጽ ከሁሉም ከለር አንድ አይነት የተበሰበ ጠረ ልብስ ነው። ልቅም ያለች ልብስ ናት። እቺ ዋጋዋ ጥንቅቅ ብላ ሰርታ 18 ሺህ ብር በ6 አርብ ቆንጆ ነጠላ ጋር በምትፈልጉት ከወገብ በላይ ስታይል መርጣችሁ ዋጋዋ 18 ሺህ ብር እዘዟት።
ቀጣይ ደግሞ ቀይ ልብስ የደረጃ ይህ ልብስ ከዚህ በፊት በአረንጓዴ መደብ ሆኖ በቢጫ ነበረ ለአዲስ ዓመት የተሰራ። አሁን ደግሞ ገና ሲመጣ ደግሞ ወደ ቀይ ቀይረ ነው። ቀይ በቢጫ ጎልድ ተሰርቷል ማለት ነው። ደረጃ አለው እዚህ። ይህ ልብስ ደግሞ ካልፈለጋችሁ ያለ ደረጃ ከፈለግ ጊዜ ብቻ ነው። ያለ ደረጃ ይሰራል። ማውጣት ይችላል። ደረጃው ይሸመናል ነው እንጂ ያለ ደረጃ ይሸመናል። ደረጃ የሚፈልግ ስለም እቺ ቆንጆ ናት። አይ ያለ ደረጃ በግሩፕ በተለይ አሁን ቢለበስ ያምራል። ዋጋውም ተመጣጣኝ ነው። ወርደ ሰፊ 2 አይና መነን። ወደ ነጠላው ስንሄድ ነጠላው ከዛ ሳምፕል የተሰራለት በቅልብጭ አለች። ከላይና ታች ማፈኛ ተደርጎባት የዛን ዲዛይን ሳምፕል ተወስዳ የተሰራች ናት። ልብስም ቆንጆ ወርደ ሰፊ 2 አይና መነን በግሩፕ ችላውን ለገና ታደምቃለች። በቤተሰብ በጓደኛ በማህበራት ቢለበሱ ያምራል። ዋጋው 15 ሺህ ብር ጥንቅቅ ብሎ ተሰርቶለት። ቀጣዩ ደግሞ ቀጠን ያለች ቀይ ልብስ ነች። እንግዲህ ገናን አስመልክታ ቀጠን ያለ የሚወዱ ሰዎች አሉ። ጥበቡ ቀለል ያለ በተለይ ትልቆች እናቶች እንዲህ ሆኖ በወራጅ ነው የሚፈልጉት። እነሱ ደግሞ ተሰርቶ ሲያልቅለት በጣም ያምራል። እቺ ቅልብጭ ያለች ቀጠን ያለች ቀይ ልብስ ናት። ወርደ ሰፊ ቀጭን ነው። ራሱ መነኑ 2 አይና ነው። 2 አይና መነን ነው። ወርደ ሰፊ ነው። ወደ ነጠላው ስለ ነጠላው እኩል በኩል ነው። ቀጭን ስለሆነች ነጠላው ራሱ እኩል ነው ከእንትኑ ጋር ከጥበቡ ጋር። ልብሳውን ጥንቅቅ ብላ ሰርታላት በምትፈልጉት የአንገት ከወገብ በላይ የአንገት ስታይል፣ ያጠላለፍ ስልት በወራጅ በእጅና አንገት ተሰርቶ ዋጋዋ ጥንቅቅ ብላ ተሰርታላት 13 ሺህ ብር። 13 ሺህ ዋጋው አሪፍ ነች። እዘዟት። ቀጣይ ደግሞ ቀይ ደረጃ ባለ 3 ደረጃ ቀጭን ነች። ቻውን በተባለ ደረጃ ልብስም እንደምታያት ዋናው መደብ ቀይ ሆኖ በ90 ቁጥር በቡኒና በነጭ በጎልደን ከለር አሸብርቃለች። ቆንጆ የምትባል ነች። ከላይና ከታች ደረጃ አላት። መሀሏ እቺ ቆንጆ ዲዛይን አላት። ከላይና ከታች ዶቶች ናቸው። ስብጥራቸው ደስ ይላል። ከለር ከገባባቸው። ይህ ልብስ ደግሞ ምን መሆን ይችላል? ይህ ደረጃ 3 ካልፈለጉ ይህ መቆረጥ ይችላል። እንደዚህ መሆን ይችላል። እንደዚህና በ2 ደረጃ መሆን ትችላለች ማለት ነው። ልብስ እንደዚህ ሲታጠፍ ሲያዩት ተመልካቾቻችን እንዲወዱት እቺ እንደዚህ ችላ መቀነስ ትችላለች። አሊያም ደግሞ ይህ ፊት ለፊቷ ብቻ እንደዚህ ተቀንሳ በወራጅ ደግሞ እስከዛች በመስቀል በፍላወር መሆን ይችላል። ይህም መስቀል ስለሌለው ለቤተ እስራኤላውያን ለሙስሊሞች መሆን ይችላል ማለት ነው። ይህችን ልብስም ነጠላው ከዛ ሳምፕል የተወሰደች መሀለኛዋን ብቻ ወስዶ በቀጭን ተሰርቷታል ማለት ነው። ቆንጆ ናት። ጥለቷ ነው እንጂ ቀጭን፣ ነጠላዋው 2 ሜትር በላይ ለማጣፋት የማታንስ ናት። ቻት ነጠላዋ ደስ ትላለች። ራሷ ቀለል ያለች ልብስ ነች። ቆንጆ ልብስ ነች። እቺ ጥንቅቅ ብላ ሰርታ በምትፈልጉት ስታይል 14 ሺህ ብር። 14 ሺህ ቀጣይ ደግሞ ከቀይ ወጣ ያለ እየቀለቀልን እናድርገው እንዳናሰለቻቸው። እሺ እቺ ደግሞ አዲስ የፎቶግራፍ ልብስ ነች። ፎቶ አላት። እቺ የፎቶ ልብስ ነች። በወራጅ ነው የምትሰራ። ፊት ለፊቷ ትንሽ ቀጠን አድርገዋ ሰርተዋታል። ዋናው መደብ ሎሚን ነው። ከሎሚን ላይ ወይን ጠጅ አለው፣ ቢጫ አለው። ስለዚህ በሚፈልግ ሰው መሆን ይችላል ማለት ነው። ታምራለች። ከተለያየ ከለር ከተለያየ ስብጥሯ ታምራለች። አንዱ አርብ አነስ ትላለች ትንሽ። እቺ አንደኛው አርብ ናት። ይህ ልብስ ለወራጅ ነው። ፎቶግራፉም የወራጅ ነው። እስከዚህ ድረስ ወራጁ መጡ መስቀል ወይ ፍላወር መሆን ይችላል ማለት ነው። በወራጅ የምትሰራ ልብስ ናት። እቺ 4 አርብ ነው። ልብስም እንደዚህ በሚያምር ሁኔታ ተሰርቶለት ስንት ነው ዋጋው? ጥንቅቅ ብሎ ተሰርቶለት 18 ሺህ ብር በወራጅ በወራጅ ስለሚሰራ በጣም አሪፍ 18 ሺህ ያምራል። ደግሞ ተሰርቶ ሲያልቅለት የበለጠው የፎቶ ልብስ ነው። ፎቶውን ማየት ይችላል በሶሻል ሚዲያ ላይ። መልካም። ወደ ቀጣዩ ቀጣዩ ልብስ ደግሞ ቢጫና ቀይ በርገንዲ ከለር አለው። ዋናው መደብ ቢጫ ሆኖ ከላዩ ላይ ግን 100 ቁጥር ጎመን የሚለውና ቀይ በርገንዲ ይበዛበታል። ቀዩ ደግሞ ወደ ገና
ቢጫው ደግሞ ያለፍነው አዲስ ዓመት ያስመለክታል። ስለዚህ ሁሉን ማዕከል ያደረገች ልብስ ናት። በቃ ቀጠን በጣም አትባልም፣ መካከለኛ ከሚል ትመደባለች። መነኑ 2 አይና ነው፣ ወርደ ሰፊ ነው። ነጠላውም ከዛ ሳምፕል የተወሰደች እኩል በኩል በሚል ደረጃ ሰፊ ነው። ራሱ ይህ ነጠላ ነው እንግዲህ ጥለቱ ሰፊ ነው፣ ቆንጆ ነው ማለት ነው። ከ2 ሜትር በላይ ነው፣ ለማጣፋት የማያንስ 2 አይና መነን። በቃ እጅግ ውብ ናት። ስለ ከለሩ ስላጣጣሉ እንደምታዩት ቆንጆ ነው። በዳይመንድ ነው እጅግ በጣም እንዲያምር ተደርጎ ሰው እንዲወዳት ተደርጎ የተሰራች ናት። ያምራል፣ ቆንጆ ከለር ነው በጣም የከለር ስብጥሩ ያምራል። ይሄ ልብስም ጥንቅቅ ብሎ ተሰርቶለት ዋጋው 16 ሺህ ብር። 16 ሺህ። መልካም። እሺ ሌላስ? ቀጣይ ቀጣዩ ልብስ 49 ቁጥር ይባላል። ቤጅ ከለር ነው ዋናው መደቡ። ከዛ ላይ በቀይና በአረንጓዴ ከለር ጣል ብሎበታል። የልብስም ለገናም ለማንኛውም ፕሮግራም ለሁሉም መሆን ይችላል። ቆንጆ ልብስ ነው። መካከለኛ ጥለት በሚባል ደረጃ የተሰራ ነው። ከለር አገባቡ የሽመናው አጣጣል ቆንጆ ነው። ወርደ ሰፊ ነው። መነኑ 2 አይና መነን ነው። ወደ ነጠላው ስለ ነጠላው ከዛ ሳምፕል የተወሰደች ቅልብጭ ብላ መካከለኛ ቀነስ ብላ ታምራለች። ነጠላውም 2 ሜትር በላይ ነው። ይህ ልብስም ጥንቅቅ ብሎ ተሰርቶለት ዋጋው 16 ሺህ ብር። 16 ሺህ ብር ቆንጆ ታምራለች። በግሩፕ ዘዟት። ልብሱም ከእጃችን ላይ 1-3 ልብስ አለን። በርከት ያለም ካዘዛችሁን ማቅረብ እንችላለን። መልካም። ቀጣዩ ስነድ እቺ ልብስ እናገኛታለን። ይህ ልብስ ቀይ ነው፣ ለገና ይሆናል። በተለያየ ከለር ተሰርቷል። ይህ ልብስ በሰፊ በጠባ በደረጃ በተለያየ እያሸመን እስከዛሬ እናቀርበዋለን። ዛሬ ደግሞ በቀይ በመካከለኛ ጥለት ለቤተሰብ ለግሩፕ መሆን እንዲችል ተደርጎ ተሰርታለች። ዋናው መደብ ቀይ ሆኖ ቢጫና ነጭ ወርቀ ዘብ እንደ መስቀልም እንደ ዶትም ጣል ተደርጎበታል። ይህ ልብስ ደግሞ ከዚህ በፊት በጥቁር ሰርቸው ነበርና ቺቺ ለፈርጥ ትመቻለች። ፈርጥ ሲደረግበት ፈርጥ ይመራው። ይሄ ልብስ አሁን ፈርጥ ቢደረግበት ወርደ ሰፊ ነው። መነኑ 2 አይና ነው። ጥንቅቅ ብላ ተሰርታላት ዋጋዋ 13 ሺህ ብር። 13 ሺህ ብር አሪፍ ዋጋ ነው። አሪፍ ዋጋ ነው። ዘዟት። ቀጣዋ ደግሞ መስቀል ሆና ዳይመንድ ቅርጽ ያላት በቢጫ ዋናው መደብ ፔጅ የምንለው 49 ቁጥር ይባላል። ከለር በዛ ሆኖ በርገንዲ ከለር 8 ቁጥር የምንለው ቀይ ከለር ከላዩ ተገብቷል። ቢጫ ወርቀ ዘብ ደግሞ እንደ ዳይመንድም ከላይ ነክተች ማፈኛም ተደርጎ ጠባብ ጥለት ናት። ውበት ሰጥቷታል። ጠባብ ናት ግን ታምራለች። በጣም ታምራለች። ጎልደን ከለሩ የበለጠው ውበት ሰጥቷል። ጥበቡ እንዲጎላ አድርጎታል። 2 አይና መነን ነው። በቃ እችል ወርደ ሰፊ ነው። ከቀጭን ጥበብ አሁን እኛ እዚህ ላይ ደግሞ ቀጭን ጥበብ ነው ተብሎ ይህ ልብስ ዝም ብሎ ፊኒሺንጉ እንደ ተራ ነገር አይሰራም። ትልቅ ልብስም ብታዙ ትንሽ ልብስም ብታዙ ፊኒሺንጋችን አንድ አይነት ነው። ይሄ ይሸፈናል፣ መነን ይደረባል። ገበር በምትፈልጉት በሳተን በስትሬች መሆን ይችላል። ብዙ ጊዜ በሳተን የተለመደው ግን አንዳንድ ሰዎች አቃጥለን ያሉበት ሀገር እንደ ሙቀት ሁኔታ ስትሬች ሸፎን የምንጠቀመው መሆን ይችላል። እቺ ልብስም ልክ እንደዛው በምትፈልጉት ስታይል ተሰርቶ ፊኒሺንጉ እንዳልኳችሁ ነው። ሁሌ አንድ አይነት ነው። ከትልቅ ልብስም ከትንሽ ልብስም አንድ አይነት ሰርተን ወደ ነጠላዋ ስነድ ነጠላዋ ደግሞ እኩል በሚል ደረጃ ቁልብጭ ብላ ተሰርታ ታምራለች። ነጠላው ለማጣፋት የማይንስ ከ2 ሜትር በላይ የሆነ ልብስ ነው። እቺ ልብስም በምትፈልጉት ስታይል ተሰርታ ዋጋዋ 13 ሺህ ብር። 13 ሺህ ብር ታምራለች። ቀጣዩ እንግዲህ ወደ ቢጫ ደግሞ እንሂድ። ቀይ ያለው ብዬ ነው ይህንም ያቀረብኩት። ዋናው መደብ ቢጫ ነው፣ ግን ቀይ ጣል ብሎበታል። አረንጓዴ ያለው ወደ ፒንክ ነው፣ ቢች ከለር የሚባል አለው፣ ነጭ አለው። ስለዚህ
ሁሉንም የያዘ ከለር ከሁሉም ስለሆነ ከለር የያዘ ነው። ለገናም ለአዲስ ዓመትም ይሆን ነበር። ለገና ደግሞ አሁን ይሆናል ማለት ነው። ታምራለች። ታምራለች። በህብረት ሲለብሷት ደግሞ የበለጠ በጣም እንዳልሽ በግሩፕ ሲለበስ ልብስ በተለይ የባህል ልብስ ይሄ ሹፎን ምናምን በግሩፕ ሲለበስ በጣም ያሳምራል፣ ውበት ይወጣል። እቺም በጣም የምታምር ልብስ ናት። በጣም ቆንጆ ልብስ ናት። ሁለት አይና መነን ነው። ወደ ነጠላው ስንሄድ ነጠላው ቆንጆ ምታምር ቅልብጭ ያለች። ከዛ ሳምፕል ተወስዳ ትንሽ ሰበሰብ አድርገው ጠበብ አድርገው ሰርተዋታል ማለት ነው። እቺ ልብስ እንግዲህ እንዳልኩሽ ጠንቀቅ ብላ ሰርታ በሚፈልጉት ስታይልና ዲዛይን ተሰርታ ዋጋዋ 15 ሺህ ብር 15 ሺህ ብር። ቆንጆ ዋጋ ናት። ታምራለች። በጣም ቆንጆ ናት። እዘዙ፣ ኦርደር አበረታቱን፣ ደውሉ። በአካል መምጣት ከፈለጋችሁ ደግሞ ጎላጎል ጎን ኖር ሪል ስቴት ሁለተኛ ፎቅ እንገኛለን። ግሩም ዲዛይን ጎብኙን፣ ደውሉ፣ እዘዙ። እሺ እንግዲህ በአካል ለምትመጡ አድራሻችን ተናግሬያለሁ። አሁን ደግሞ በስልክ ማዘዝ ለምትፈልጉ ስልኬ 0970806666 በሶሻል በማንኛውም ሶሻል ሚዲያ በቴሌግራም፣ በዋትስአፕ፣ በኢሞ በማንኛውም ሶሻል ሚዲያ አገኛለሁኝ። ይህን ይመስላል ቆይታችን። አመሰግናለሁ። እሺ ተመልካቾቼ ለዛሬ ያስኩላችሁ ፕሮግራም ይህን ይመስል ነበር። እንደተመለከታችሁት ብዙ አይነት አማራጭ ለገና እንዲሁም ለተለያዩ ዝግጅቶች የሚሆኑ ቀሚሶችን አሳይቻችኋለሁ። ኦርደር ማድረግ የምትፈልጉ ታች በሚቀመጠው ስልክ እየደወላችሁ ኦርደር ማድረግ ትችላላችሁ። በሳምንት በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።